አንቺ ሰይጣን ተነሽ ጭራሽ ኮንዶም ይዘና ትለኛለች እንዴ? በዚህ አይነት ማለት ነበር። ተነሽ ተቀመጪ። በዚህ ግባ እስቲ ተቀመጪ። ጀምሪ ካንቺ ጋር እሱ ማውራትም አልፈልግም። በዚህ አይነት ልፈልፈለው እንዴ? ባለቤት እያለሽ ጀምሪ ከኔ ጋር እንዴት ነው እንደዚህ ነገር የምትሆነው? ማነው ስለማለት ነገር አልገባኝም። ቆይ አንዴ ተረጋጋ፣ ተቀምጥና እናውራ። ሰው ኮንዶም ገዝተን መምጣት ይችላል። መቼስ ያው እዚህ ሴት የሌለበት ቤት ሊኖር ያላስብም። ስለዚህ ገዝተናና ያው ኮንዶም ምን ፈልገሽ ነው? ምን ያደርጋል? ለሁለታችን ነው ማለት just enjoy እንድናረግልኝ ነው። እንዳልኩ ነው በቃ አንተ እኔን አስደስተኝ እንጂ የምፈልገው ነገር አድርግልሃለሁ። ኮንዶም ለኛ ነው እንዴ? ያ ምን ነው? ልክ ነው። ሰው እየፈለኩኝ ነበረ ሹፌርና ያው just እኔም ስራ አለኝና እንዳይ ነበር አጋጣሚ እዚህ አካባቢ ስለነበርኩኝ የደወልኩልህና እዛ ጋር ያለ መኪናች ነው? like እኔ እንጃ ቶይሌት እንኳን የሌለበት ቤት ትንሽ ዊርድ ነው። ቶይሌት ፖፖ ምናምን አለስ ጀመርኩ ገጠር እኮ ባይ ማለት ፖፖ ማለት እንደዚህ ልብሴን አውልቄ ምናምን ቁጭ ብዬ ላይ ምናምን ሸና ነው ሽንት ነው እንዴ? ቢቆጭህን ነገር አታርጋን። ምን ልታረጊ ነው? ይኸውልህ ልንገር፣ አሁን ሴት ልጅ ነኝ። እዚህ ጋር እኔ ልትመታኝ or የሆነ ነገር ልታረገኝ ትችላለህ። wherever ግን በኋላ ይቆጭሃል። ይኸውልሽ እኔ አሁን በቃ ለምታረገው ነገር ግን ተጠንቀቅ። ሰላም ውድ ቤተሰቦቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። በዚህ ፕሮግራማችንም እንግዲህ አንድ ባለ ታሪካችን ደውሎ ስለሱና ስለ ፍቅረኛው የተወሰነ ታሪክ ነግሮን ነበረ። እንግዲህ ፍቅረኛው ትንሽ ከሱ በገንዘብ ከሱ የተሻለች እንደሆነችና ያው የተወሰነ ብርም እንዳላት ሀብታም እንደሆነች ነግሮናል። እንግዲህ ሁለት ድርጅት እንዳላትና ጋርመንት የልብስ እና አንድ ደግሞ የጫት ማሳ እንዳላትና ጫት እያከፋፈለች እንግዲህ ህይወቷን እንደምገፋው ነግሮኛል። ግን በትዳር እንዳልተሳሰሩና ፍቅረኛሞች ሆነው በጣም ብዙ ነገር እንደሚያደርጉ ነግሮኛል። ነገር ግን ከትንሽ ጊዜ በፊት የሆነ የሚያይባት ነገር የተለወጠ ነገር እንደሆነና እና ደግሞ ድብቅም እንደሆነችበት ነግሮኛል። እኔም እንግዲህ እኛ ጋር የሚመጣው ይህን ነገር ለምን እንደተፈጠረ ለማጣራት ነው። እኔም እሱ በነገረኝ መረጃ መሰረት ሹፌር ትፈልጋለች ስላለኝ እኔም ሹፌር መስዬ ደውዬላት እሷን አግኝቼ ለማዋራት ይህን ነገር ለማውጣት እሞክራለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ያው እንግዲህ ተመልካቾቻችን እንደምትሆኝ የተለመደው ቦታ ላይ እንግዲህ አለውኝ። ትንሽ አለባበሴ ለየት ይልባችኋል። ያው ፓርኪንግ ነው የምሰራው ብዬ ነው እንግዲህ እሷንም የጠራኋት። እንግዲህ እኔም የተቀጣጠርንበት ቦታ ደርሻለሁ። እሷም እየመጣሁ ነው ብላኛለች። ያው እሷ ጋር ለመቀጠር ያሰብኩት ያው ሹፌርና ነው የምትፈልገው ተብዬ ነው። እኔም እንግዲህ ሹፌር በጣም ጎበዝ ነኝ ብያታለሁ በስልክ። ያው በስልክ አይሆንም ያው በአካል ምናምን ብላኛለች። አሪፍ ነገር ነው እንግዲህ መታ ደግሞ እሷን ከሆነ ያው ቤት አለ የተዘጋጀ ቤት እናንተ የምታውቁት ቤት አለ እዛ ወስጄ ለማዋራት እሞክራለሁ። ካልተቻለ ደግሞ ያው እዚህም ላይም እንግዲህ ከባለቶች ጋር ያሰብነው ነገር አለ በዛም ቢሆን ለማዋራት የተሻለኝን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። እንዴት ነህ? አለሁ ሰው ይመስገን። አንተ ነህ? አሁን ነኝ። ኦኬ እንዴት ነህ? ከስራ ነው የመጣሁት። ያው ስራ አለ ተብዬ አንቺን ለማዋራት ድረስ ተሰራ ነው። ልክ ነው። ሰው እየፈለኩኝ ነበረ ሹፌርና ያው just እኔም ስራ አለኝና እንዳይ ነበር አጋጣሚ እዚህ አካባቢ ስለነበርኩኝ የደወልኩልህና እዛ ጋር ያለ መኪናችን ነው? እዛ ጋር ቦታው አይመችም። ሰው እንትን እንዳይለብሽ ስፖክ ምናምን ነገር እንዳይበሉሽ የሚመች የኔ ቤትም ቅርብ ስለሆነ ወይ ሂደን እኛ ቤት ጋር ለምን ዛሬ እንኳን የሆነች ትንሽ ስብሰባ አለችብኝ። ሜቢ ነገ ልደውልልህ። ነገ የት ካፌም ይሁን የትም እዚህ ልምጣ? ለእኔ ያው ስራም ስላለብኝ ከስራ ጋር በቃ ችግር የለውም እኔ መምጣት እችላለሁ። ስለዚህ ነገ ልደውልልህ። ደውልልኝ፣ እኔም እደውልልሻለሁ። ስራው በጣም ያስፈልገኛል እና ስራ ሰው ትፈልጋለች ተብዬ ነው አንቺ ጋር የመጣሁት እና እርግጠኛ ነንም ብሎኛል ስራ እንዳለ። ችግር የለውም በቃ ያለህን የሹፍርና ማስረጃ ምናምን ካሳየኸኝ መንጃ ፈቃድ ኮፒ ምናምን ነው አረጋለሁ አለኝ። እሱ አረጋለሁ በቃ ችግር የለውም። እሱን አድርገህ ምናምን ነገ ተገናኝተን ማውራት እንችላለን። አይሻልም? እሺ ችግር የለውም።
በቃ እሺ ትሸኘኛለህ? እሺ ያው ስራ አስጨነቅሽኝ አላስተካክልኩም። ስራ አስጨነቅሽኝ ጀስት ያው ለማውራት አይደለ የመጣነው። ምን ላምጣልሽ? ውሃ ምንም አልፈልግም። ሱቅ ቅርብ ነው ያለው እኮ ምንም ነገር እዚህ ነው እንደምትኖረው? አዎ እዚህ ነው የምኖረው። ያው ለኔ ለብቻ ሰዎች ተበቀኛለች እዚህ ነው። ትንሽ ግን ተሰፍራለች። እንገዳ ምናምን ይዘሽ ለምጣት ትንሽ አንቺ ያው ትንሽ ያው ለመተኛት በቂ ነው፣ ግን በቂ ነው ብዬ አላስብም። ያው ከተማ ውስጥ ያው ቤት ኪራይ ታውቂዋለሽ ምን ያህል ውድ እንደሆነና ለኔ ደግሞ ያው ፓርኪንግ እየሰሩ የሚሻለው ይሄን እየሰማ እኔ ደግሞ ፊውቸርን በጣም ስለማስብ መለወጥም ስለምፈልግ መቅበጥ አልፈልግም። ያው እቺ ትንሽዬ ብትሆን ያው ልቅበጥስ ብትል በምን ገንዘብ አይደል? አስም ልክ ነሽ። ነገሩ ልቅበጥም በልም አልቀብጥም ያው ማግኘትም ብር በጣም ትንሽ ስለሆነ ያው መቆጠብ አለብን። ያው በገርምሽ የኛ ፓርኪንግ የምንጠብቅበት ቦታ ደግሞ እንደሌሎቹም አይደለም አለ አይደለ? ሌሎቹም ብታያቸው በጣም ያገኛሉ እንደዚህ ብር ነው። እኛ ጋር ደግሞ መኪናም ብዙ አይቆምም። ትንሽ ትንሽ ብር ነው የሚሰጡኝ ምናምን ነገር ለዛ ያው በጣም ከባድ ነው። አይዞን ይስተካከላል። ያው አንተ ብቻ ለስራ ታማኝ መሆን ነው እንግዲህ ይጠበቅብህ አይደለ? በየትኛውም ስራ ላይ ታማኝ ከሆንክ በደንብ ትሰራለህ በቀላሉ። እኔ ታማኝ ነኝ። ከፈለግሽ ጓደኞቼ ምንም ደውዬ ገመር መጠየቅ እችላለሁ። እኔ ምን ትችያለሽ? የማንንም ማናገር ትችያለሽ። ታማኝነት በዚህ ይታወቃል ብለህ ነው እንዴ? አሁን ሄደሽ የማንንም ሰው ሄደሽ አሌክስ ምን አይነት ሰው ነው የምትያቸው? ሁሉም በጣም ታማኝ ነው በጣም ነው የሚሉሽ። እኔ ስልሽ ለራሴን መካብም ስራም ምናምን ለመቀጠር ምናምን ፈልጌ ይሄን ያህል ሳይሆን በጣም እንደዚህ አይነት የሰውም ግን መሰለ ስራ ላይ ያው ራሴ አይቼ እንትን የምለውን ነው እንጂ ሰዎች እንደዚህ ነው እንደዛ ነው ቢሉኝ ብዙ እኔ ኮምፎርት አይሰጠኝም። ይቅርታ እሱማ ልክ ነሽ። ለምሳሌ የሚያውቅህ ሰውማ ለአንተ ጥሩ ጥሩ ነገር ነው የሚነግርህ። ኧረ የማያውቀኝም ሰውም በእርግጠኝነት ስልሽ አንድ ቀን ምናምን የሚያውቀኝ ሰው ራሱ እኔ በነገራችን ላይ ብር ራሱ መልሼ አውቃለሁ መንገድ ላይ የእውነት የምሬን ነው። በጣም ታማኝ ነው። ቤተሰቦቼ እኔ ከክፍለ ሀገር ነው የመጣሁት። ቤተሰቦቼ በጣም የቄስ ልጅ ነኝ ሲጀመር በጣም እንትን ብለው ነው ያሳደጉኝ። እኔ ስልሽ አንደኛ ራሴን እንደዚህ ባለጌ ነኝ ብል የእነሱንም ክሬዲት ማንጠቅ ስለሆነ ትክክል ነው። እኔ ቤተሰቦቼ መጦር ስላለብኝ ምናምን ብዬ ነው ሁላ እንደዚህ ደፋ ቀና የምለው። እንደዛ ከሆንክ ጥሩ ልጅ ነህ የእውነት በጣም ጥሩ ልጅ ነው። የሚበረታታ ነገር ነው ደግሞ ቤተሰብ መርዳት ምናምን በዚህ ጊዜ ያው ታውቃለህ ህይወት ከባድ ነው። እሱማ ልክ ነሽ ስልሽ ያው እኔ ትንሽ ደግሞ ቤተሰቦቼን በእንደዚህ ነገር ማዋረድም አልኩ። እኔ አንድ ነገር በሆን ብታሰብ ምናምን ያው እነሱ ነው በጣም ስንት ነገር አይተው ነው ኢቨን ራሱ ማለት ነው እዚህ ስማር እነሱ ናቸው በጎቻቸውን እየሸጡ ብር ሲያጡ ያው የክፍለ ሀገር እኮ እናትና አባት ይታወቃል አይደል? ያው እዚህም ቢሆን ለልጆች ነው እርሻ ምንም እያደረጉ ደፋ ቀና ብለው አስተምረውኝ እኔ እነሱን ማዋረድ አልፈልግም ብያዝ ስልሽ በቃ ለዛው ነው ትምህርቴ ላይ በጣም ጠንካራ ሆኜ የተማርኩት። ውጤቶችንም ራሱ ከፈለሽ አሳይሻለሁ። በጣም ችግር የለውም ቢሮ መተህ ወይ እንግዲህ የተሻለ ስራ ላንተ ካለ እንግዲህ እንትን እንላለን። ግን አሁን በዋናነት ከፓርኪንጉ ውጪ የምትሰራው ስራ አለ? አዎ እንዴ መንጃ ፈቃድ አለኝ። ያው አንቺ ጋርም መኪና ትፈልጋለች ዴሊቨሪ ምናምን ነገር በመኪና ምናምን ነገር ስላለ አዎ ሹፌሬ በአጋጣሚ በአንዳንድ ምክንያቶች እረፍት ላይ ነውና በዛ ምክንያት አዲስ ሰው እየፈለኩ ነበር። በአጋጣሚ ይገርማል መዋሸት ሳይሆንብኝና ያው ግን ፓርኪንግ ላይ ምናምን ብዙ ጊዜ እንደውም እኔ ፓርክ ማድረግላቸው ለሰዎች ስልሽ ያን ያህል ታማኝ ነኝ። አይ ፓርክ ማድረጉ ሳይሆን በደንብ እጅን ፈተሃል። ፓርክ ማድረግ ያው ከዛች ስለሆነ ያን ያህል ከባድ አይመስለኝም። ግን አስፋልት ላይ ያን ያህል የመንዳት ችሎታ ኦር እንዴት ነው አንዳንዴ ላይክ ይዘኸው መንጃ ፈቃድህን ይዘኸው አትሰራበትም ወይ አትሄድበትም ምናምን ገባህ አይደለ? ከዛ አንፃር እኔ ደግሞ የምሰራቸው ስራዎች በሰዓቱ እኔ በመፈልግበት ቦታ እንዲደርሱ ስለምፈልግ ያው ፍጥነትም ሊኖርህ ከጥንቃቄ ጋር እንደዛ አይነት ሰው ስለምፈልግ ነው እነዚህ አይነት ጥያቄዎች የምጠይቅህ። እሱማ ልክ ነሽ። አንቺማ ማየት አለብሽ። ግን ያው እኔ ብዙ ጊዜ እንደውም ሰዎች የሰፈር ልጆች ምናምን ነገር መኪና ይሰጡኛል። እንደውም ብዙ ቦታ ሄዳለሁ በመኪና ምናምን ስልሽ ያው መኪና ያቀተኝ ፓርኪንግ ማድረግም እኮ እንደምታስቢው ቀላል እኮ አይደለም እኮ በጣም ከባድ ነገር ነው።
ጠባብ ቦታ ላይ ነው እንደውም ፓርክ ማድረግላቸው ብዙ ጊዜ ሴቶች ስለሽ መናቅ ፈልጌ አይደለም ሴቶችን ግን ብዙ ጊዜ ሴቶች እንደውም ፓርክ ለማድረግ ትንሽ ይከብዳቸዋልና እኔ በብዛት ማድረግላቸው ጠባብ ቦታ ላይ ነው። ስለዚህ አሁን እኛ ጋር ገብተህ የመስራት እንዴት ነው? ባይገርምሽ የምሬን ነው ስለቱላ ተስያለሁ። በጣም ብዙ ቦታ ስራ በጣም ያስፈልገኛል። ራሴን ማሻሻል አለ ቤተሰቦቼን ራሱ በጣም እንደዚህ ብዙ መስዋዕትነት ከፍለው አስተምረውኝ የምሬን ነው ምንም እስካሁን ድረስ ይኸው አንድ አመት ከ3 ወር ማለት ሊሆን ነው ስራ እንደዚህ ፓርኪንግ ይገኝ ስለሽ እኔም ይሄን ቤት እንደዚህ ጠባብ ብትሆንም ከተማ ላይም ለስራዬም ቅርብ ስለሆነ መከፍለው በወር 4000 ብር ለዚህ ቤት ማለት ነው። በጣም ትንሽ ናት ቤቷ በጣም ትንሽ ነው። ብሩን ያሽን ስለይታኝ በጣም ብዙ ነው። አሁን እነሱ ለሌለው ሰው ከባድ ነው። 4000 ብር በጣም ብዙ ነው እውነት ለመናገር በጣም ብዙ ነው። እኔ ያው ፓርኪንግ እየሰራ ሲሆን ደግሞ በጣም ከባድ ነው። ግብም አስበው ውጪ ነው የምትጠቀመው ምናምን ትንሽ ህይወት ከባድ ይመስለኛል። ያለህን ነገር እንግዲህ በደንብ ካወራን እኔ ጋር እንግዲህ ገብተህ እስቲ የስራ 1 ሳምንት ጊዜ እሰጥሃለሁ የሙከራ ገዛኔ ባይህ ምን ይመስላል? እኔ በጣም ጎበዝ ነኝ። 1 ሳምንት ምናምን ስልሽ እርግጠኛ ሆነሽ ብታስጀምሪ ደስ ይለኛል። የምሬን ነው። እኔ የሚሰራ ሰው ወዳለሁ ለምሳሌ ማለት የሚሰራ በራሱ የሚጥር ቤተሰቡን ለማስተዳደር በደንብ እንትን የሚል ሰው ደስ ይለኛል። ገባ? እኔ በእርግጥ ላይክ ያን ያህል ቻሌንጅ ያየው ልጅ አይደለሁም። ምክንያቱም ፋሚሊዎቼ ጥሩ ስለነበሩ በኢኮኖሚ ማለት ነው። ያን ያህል እንደዚህ ተበድያለሁ በደንብ እንትን ለማለት ብዙ ለፍቻለሁ ማለት አልችልም። ግን ያው ብዙ አያለው በስሬ ብዙ የሚሰሩ ሰዎች ስላሉ ያው የነሱን ላይፍ ስታይልም አንዳንዴ ወርጄ የማየት እድሉም ይገጥመኛል። ያው አለ አይደለ አግብቶ የሚኖሩ ወይ እንደዚህ የሚማሩ ምናምን ልጆች ብዙ ጊዜ ነው እንደውም ሰፖርት አድርጋለሁ በጣም። አንዳንድ ዱርዮች ደግሞ አሉ የሆነ ስራ ምናምን ሰጣቸው ምናምን ከዛ በኋላ በቃ ስትላመዳቸው የሆነ በቃ አላውቅም ብቻ ስራቸውን ይዘነጋሉ። ስራዎቼንም የማበላሸት አይነት ችግርም ይገጥመኛል። እንደዛ አይነት ነገር እንዳይገጥመኝ ነው አሁን አስቀድሜ እንደዚህ አይነት ነገሮችን የምነግርህ። ለዛ ነው እንጂ እኔ አንተ የምር የምትሰራ ከሆነ በደንብ እንደዚህ የምትጥር ከሆነ ምናምን እኔ ችግር የለብኝም እንዳልኩ ነው። በቃ በስራዬ የሚያስደስተኝ ሰው ደስ ይለኛል። እሺ ችግር የለውም። ያው ትንሽ ስለጨነቀኝ ነው። አንቺ ለምን እንደዛ ጨነቀሽ? ምንም ጭንቀት የለውም። አንተ ብቻ ዘና በል ምንም እንዳይጨንቀህ እንዴ። የምጨነቅ አይ ስልሽ ቤተሰቦቼ ያው ገንዘብ ላክልኝ ምናምን አይሉኝም፣ ግን ያው ባይሉኝም ይገባሻል። አይ ነው ግዴታ ነው። ፋሚሊማ ሰፖርት ማድረግ አለብህ። እነሱ እስኪሉ መጠበቅ የለብህም እኮ። ለዛ ነው ትንሽ ያው አንዳንዴ ያለውም ሰው እኮ ለፋሚሊዎቹ ጊፍት ይሰጣል አይደለ? አቶ ይመስላል አይደለም፣ ለሳቲስፋክሽን ነው። ያን ያህል ባይገርምሽ ብዙ ሰው ከራሱ ብድር አለብኝ። ኢቭን ዛሬ ራሱ ቁርስ የበላሁት ከሰው ተበድሬ ነው። ስለሽ ያን ያህል ነው አሁን ስራ የሚያስፈልገኝ። ይሄም ስራም ያን ያህል አጥጋቢም አይደለም። ስለሽ ተምሬ ደግሞ እኔ ስለሽ ስራ መናቅ ምናምን ሲሆን ቀን ስራ መስራትም ትንሽ ይከብዳል። ትንሽ በጣም ከባድ ነገር ውስጥ ነው በዚህ አጋጣሚ ያለው። ተበድሮ ቁርስ መብላት ማለት የምር ከባድ ነው። የተበደርኳቸው ሰዎች ራሱ አሉ። በገርምሽ አሁን ስልኬ ዝም አለ እንጂ በቃ ዝም ብሎ ነበር የሚጮኸው መለስልኝ። አይ ደግሞ ሰሞኑን የሆነ ነገር ውስጥ ገብቼ ነበርና ትንሽ ገንዘብ አጥፍቼ ነበር። ምን አይነት ችግር ገጥሞኝ? የሆነ ያው ይሄንን ጠይቀህ እንድረዳህ ብዬ ነው ለሌላ ነገር እንዳይመስል። ችግር የለውም። ሰው ነው ዕቃ ሰጥቶኝ እንትን አልኩ ተበላሸ ዕቃው ስልሽ የእሱ ደግሞ ያው ማሰሪያ ምናምን ነገር ከሰው ተበድሬ ነበር። በብድር አልቀሃል የምር። በነገራችን ላይ ብድር ነው ዋናው ነገር ለእኔ አስፈላጊ ነገር ብዬ ማሰበው። ስለሽ ያልተበደርኩት ሰው የለም። በገርምሽ ግን መልሳለሁ። ስለምመልስም በጣም ብዙ ሰው ስለዚህ እኔ የሆነች ነገር ሰፖርት አድርጋለሁ። ያው እየሰራ ትከፍላለህ፣ ችግር የለውም። ካለው ነገር አንፃር ብዙ ነገር ስለነገርከኝ ችግር የለም። የምርሽን ነው? የእውነቴን ነው። ማርያም ቢያንስ የምርሽን ነው? የእውነት ስለሽ እኔ ነገርኩህ፣ የሚሰራ ሰው እወዳለሁ። በቃ ቤተሰብ የሚያስተዳድር አስበው እስኪ እዚህ ጋር ቻሌንጅ እያደረግክ ነው። ቤት ተከራይተህ ቤተሰብ ሰፖርት ታደርጋለህ ምናምን ነገር ገባ። እንደዚህ አይነት ሰዎችን ደግሞ ካላበረታታናቸው ላይክ ጥሩ አይመስለኝም። እኔ ምንም ችግር የለውም፣ በጣም ደስተኛ ነኝ። የእውነት በጣም ነው የማመሰግነው። የምሬን ነው። እኔ ስልሽ አንቺ አሁን እዚህ ጋር ራስን በይ ይመጣል አንዳንዴ ነው ወይ ችግር የለውም እንዴ ቀለል አድርገው ችግር የለውም። ቀርቼ ያው አንቺ እንትን አይደለም ብዬ ነው እንጂ ስልሽ ያው ያለውበት ችግር ያው ወንድ ልጅ
ስልሽ ያው ስለማያወራ ምናምን ያው አንዳንድ ኢንተርቪውሽን እንጂ ወንድ ልጅ በጣም በተለይ እንደኔ አይነቱ ሰው ከገጠር መተሽ ብዙ ሰው ሲጠብቅሽ ኢቭን ታናሽ እህት አለኝና እሷም እየተማረች ነው ስለሽ አሁን እሷንም ቤተሰቦችን ይመስል እኔ እንደውም ቶሎ ስራ ይዤ ቢያንስ እሷንም እኔ አስተምራታለሁ ከፍላለሁ ብዬ ነበር ያሰብኩት አንዳንድ ነገሮች ያው ገጠርም ስለሆነ ያው ክፍያ ምናምን የለውም ግን ያው የምዝገባ ደብተር ወይ ዩኒፎርም መቀየር ምናምን ልክ ነው በጣም በእውነት ነው ያደነኩ እውነቴን ነው ይሄ ሁሉ ቻሌንጅ እያደረግክ ግን ስቲል ደስተኛ ነህ የምር በጣም ብችልና አሁን አንቺ ጋር እንደውም ያሰብኩት ነው ተከሽ አንቺ ጋር ስልክሽ እየጠራ ነው መሰለኝ ሶሪ ይሄን ስልክ ማውራት አለብኝ ሄሎ ተጫነ ጭነቱ እንዴ ምን ማለት ነው ይሄ እንዴ ጫት እኮ ይቀጥላል ቀልድ ነው እንዴ እስካንተ ቆይ እንዴ አንዱን ልጅ ከዛ ጠራውና በቃ መኪናውን ይዞት ሄድ እንጂ እንዴ የምታረጉትን ነገር እወቁ በጣም ይቅርታ ታውቃለህ አንዳንዴ ያበሳጩኛል ጫት ምናምን ነው የጫት እርሻ አለኝ የጫት እርሻ እዚህ ሀገር ውስጥ ዋው እንዴ በጣም ይገርማል እንዴት ስልሽ እንዴት ነው ይችላል ያው አንተንም የፈለኩ እንዳልኩ በዋናነት ከክፍለ ሀገር ወደ አዲስ አበባ ጫቶችን እናስመጣለን ማለት የራሴ ነው ግን እናከፋፍላለን እዚያ አምጥተን ማለት ነው ሶ እንድትይዝልኝ የፈለኩት መኪና ከክፍለ ሀገር ጫቶችን እያመጣ እዚህ ለሻጮች ማውረድ ወይም ደግሞ ማከፋፈል ማለት ነው አረ እንደውም እኮ አሪፍ ነው ስልሽ ቦታ ቃለው እኔ ትንሽ ጊዜ ወረዳትነት ሰርች ነበር ከ6 ወር በፊት ምናምን እንደዛ ነበር መሰራው እና እንደውም ቦታ ምናምን አውቃለሁ ክፍለ ሀገር ብዙ ጊዜ ተማሪሽ አውቃለሁ ስለዚህ ቦታ ቃለው እኔ ምንም ችግር ቦታ ካወቅ እንደውም ለኔ ይቀልልኛል ስራዬን ታቀልልኛል እንጂ እኔ ከአንድ ሰው ጋር አብሬ ልልክህ ነበረ ሶ ይሄን ያህል ታማኝ ከሆንክ እንግዲህ ያው ራስህን ነገሩን ማኔጅ ታረጋው የተሻለ ይመስለኛል እንደውም ኧረ እኔ አቅተኝም አንቺ ስራውን ስጪኝ እንጂ የምሬን ነው እኔ አሁን ላይ የሚያስፈልገኝ ስራ ነው ምንም አይነት ነገር እኔ ረዳት ባይኖረኝም ራሴ እጭናለሁ ራሴ አወርዳለሁ ጀምጫት ነው ራሴ ምንም ችግር የለብኝም እኔ ችግር የለውም እኔ በዛውም እንደውም ተይኝ ምን አይነት የሥራ ፍላጎት እንዳለኝ ተይኝ ዋናው የሰው ልጅ ፍላጎቱ ስራ መሆን አይደል ከዛ በኋላ እኮ ይገባሻል እኔ ደግሞ እኔ እንዳልኩ የጫት እርሻና ጋርመንት ነው ያለኝ ሶ ቤተሰቦቼ አሁን ላይ በህይወት የሉም ኦኬ እንግዲህ ፈጣሪ ያለው ነው የሚሆነው ያ ሶ ሁለቱንም ድርጅት አሁን በቋሚነት ማስተዳድረው እኔ ነኝ እህትም ወንድምም የለኝም ብቻዬን ነሽ ትንሽ እንትን ይላል እኮ ይጨንቃል ብቻኝነት ያው ምን ፈጣሪ ካመጣው ምን ታረጋዋለህ ያው አንዳንዴም አትዋለጅ እንጂ የሆነ እህት የሚሆኑ ጓደኞች ወንድሞች ይኖራሉ እኮ ያው እንደ ስጋ ላይ ሆኑ ይችላል እንጂ በአንድም በሌላ መልኩ ያው እንግዲህ ቻሌንጆች አይጠፉም ያው ብር ስላለ ቻሌንጅ የለም ምናምን ማለት አይደለም ህይወትን ለማሸነፍ ያው እኔ ላይታች ነው የምለው ላይታ እንጂ ሁለት ድርጅት ሁለት ማሻ የጫት ማሻ ራሱ ካድሽ እኮ በቃ ስማ ስለሽ እኔ አንተም አንድ ቀን ይኖራል ያንን ፊል አታርቅ እሱማ ቢኖረኝ ደስ ይለኛል ስለሽ በጣም ብቸኝነት ግን ትንሽ ይከብዳል ዘመድ ማን ይልሽ ያው ዘመዶች ይኖራሉ ግን ያው አብሬ የምኖራቸው ሰዎች ግን የሉኝም ሶ ብቻዬን ነው የምኖረው አጋዥ አለችኝ ሶ እኔ ብዙ ጊዜ ቤት ስለማልሆን ኩክ ለማድረግ ምናምን ብዙም አይመቸኝም ሶ ቢዚ ስለሆንኩኝ እዚህም እዛም ስለምል አይመቸኝም ስለዛ አጋዥ አለችኝ ቤቴ በጣም እናት የሆነች ጥሩ ሰው ናት ሶ በቃ እንደው መጀመሪያ ላይ ሳይሽ ማን ነገር እንደው ውጪ ደንግጬ ነበር አንቺ ያልመሰልሽኝ መጀመሪያ እንደው ሰላም እንደው ወጣት ነሽ ምናምን ሳይ ያው ግን የኔ ስትይ ቆንጆ ምናምን ስለሆንሽ ወይ ባላ ግብተሽ ምናምን እንዳልክ ይገባሻል የባልሽ ስራ ምናምን ነበር ይመስለኝ የራስሽ ከሆነ በጣም የምር በጣም ጎበዝ ነሽ በዚህ ልጅ ስለሽ በጣም ወጣት ነሽ
ያው እንዳልኩ የቤተሰብ ውርስ ነው ሶ ቢሆንም ግን ያንን ነገር ተቆጣጥረ ለካንድ ስቴፕ ከፍ ማድረግ ደግሞ ቀላል ነገር አይደለም። አንዴ በጣም ከባድ ነው። ያ ሶ ይሄን ነገር እያደረኩት ያለሁት እንዳልኩ ብቻዬን ነው። ማንም አጋዥ የለኝም። ሶ ደስተኛ ነኝ በስራዬ። ሶ ሰዎችን ሰፖርት አድርጋለሁ። ለሰዎች የስራ እድል ፈጥሬያለሁ። ሶ እኔ በጣም ነው ደስ የሚለኝ። እዚህ ጋር ደግሞ አንድ ወጣት ላይክ የስራ እድል ልፈጥርለት ነው ላይክ እንደዚህ አይነት ስሜት ላይ ስትሆን እንደዚህ አይነት ነገሮችን ማድረግ በጣም ነው ደስ የሚለው። እንዴ ለእኔማ የምሬን ነው። ለአንድ ወጣት ብቻ በለሽማ አልተናትም። የምሬን ነው። ያኔን አንድ ወጣት ምናምን ብለሽ ባታውቂ አንቺ እህት ስለሌለሽ ምናምን ይቅርታ ግን ደስልሽ እህት ስለሌለሽ ምናምን ምንም ላይመስልሽ ይችላል። ግን እኔን ስራ አስቀጠርሽኝ ማለት አንደኛ በጣም የተቸገሩ ደሃ ቤተሰቦቼን ነው እንደረዳሻቸው ነው የምቆጥረው። የምሬን ነው እነሱ ከኔ። ሁለተኛ ደግሞ ሴት ልጅ አስቢ እኔም እህቴ በጣም ጥሩ ሰው ነው። ግን በጣም ትንሽ ሰው እንደዚህ ሲለኝ ትንሽ አፍራለሁ። ጥሩ ምንም አትፈራ። እኔ እኮ ላይክ ምንም የሚያሳፍር ነገር የለውም ማለት ነው። እንደምታየኝ ቀለል ያልኩ ሰው ነኝ አይደል? አንቺ በጣም የሚያሳፍር ነገር ያለ አይመስለኝም። እሱማ አያሳፍርም። ያው ቆንጆ ሰው ምናምን ነገር ስለአንቺ ጥሩ ነገር ሲያወራ ትንሽ ያዛለ ሴት ደግሞ ስትሆኚ ምናምን ነገር ይሄን ያለማ አይናፋር መሆን የለበትም። ስልኬ ቻርጅ ሊዘጋ ነበር። ፕሊዝ ቻርጅ ታደርግልኛለህ? ቻርጀር ሊዘጋ ነው? ምንድነው ቻርጀር? ታይፕ ሲ ነው አይደል? ታይፕ ሲ ነው። ያው እቺማ ከጎረቤት ጠይቂ መጣ። ጋድ ቻርጅ እንኳን የለም። ምን አየኔ እንደዚህ አይደለም። የኔ ትንሹ ነው። እሺ ፕሊዝ ስዊት ነው። ሰው እንዴት እንደዚህ አይነት ጠባብ ቤት ውስጥ ይኖራል? እኔ ይሄንን ለውሻዬ ነበር የምሰጠው። ኤሌክትሪኩ እዛ ጋር ላይ ከለሩ በጣም ቆሽሿል። አይመጣውም። ራሱ የሚደንቅ ነው። ነው መጣ ቤቴን እኮ ዝም ብዬ እያየኋት ነበረ። እኔም ደግሞ ቆየሁኝ። ባይገርምሽ ረዥም መንገድ ተጉሽ ነው የመጣሁት። እንደዚህ አይነት እኛ ሰፈር ከዚህ ሰፈር ውስጥ እንደዚህ አይነት ነገር ማከፋፈያ ራሱ መኖሩ ገርሞኛል። አይማ በነገራችን ላይ ስከራየው ቤት ነበረ ይሄ ነገር። ይሄ ገመድ ምንድን ነው ራሱ? ምንድን ነው ስታነቅበት ነው እንዲያስቀምጥከው? አንዳንዴ ሲመራህ አለ አይደለም። እኔ መወዳት እናት አለችኝና እሷን ምንም ነገር ሰላልስ ራሴንማ ቤትህ ግን ለክ በጣም ነው የሚያስፈራው። ማለት ዞር ዞር ሳይሆን ለክ ትንሽ ያስፈራል። አሁን ይሄ ኤሌክትሪክ ምንድን ነው እዚህ ጋር ከጨነቀሽ ሌላ ቦታ ነው እንዴ? ኖ ዋይ ግን ትንሽ ኤሌክትሪኮች ምናምን የተበሳሳ ነገር እዛ ጋር ደግሞ ይኸው ለክ ምንድን ነው እዛ ጋር እንስሳ ነው የሞተ በረር እኮ ታዲያ አትሊስት ጸዳ እንኳን አታረገው? አንድ ጊዜ እኔ ለማጽዳት ጊዜም የለኝም። ማድረግ ለራሱ ማነጥፈው ያው ግድ ስለሆነ ፓርኪንግ አሁን ለስንት ጊዜ ነው የምትሰራው? ማለት ሰዓት እስከ ስንት ሰዓት ነው የምትሰራው? የሆነ ሰዓት መተኮ ፏፏ or ደግሞ ሰው ምናምን ሊያጸዳልህ እኮ ማድረግ ትችላለህ። ከባድ ነው ግን ላይክ ይሄ ኤሌክትሪክ እንዳይዝ ይልቁንስ አንዳንዴ እኮ አይታወቅም። አይሰራም እኮ አይሰራም ማለት አይሰራም። ድንገት ግን ወይ ድንገት እንዳይዝ አይሰራም። ማብራት ራሱ ከስንት አንድ የሚመጣበት ሰፈር ሲጀመር ቢኖርም እንትን አይሰራም። ሲጀመር ያው ከባድ ነው። እኔ እኮ እንደዚህ ጨንቀሻል መሰለኝ። ዝም ብዬ እንትን ስል ላይክ ጨነቀኝ ታውቃለህ። እኮም ጨንቀሽ መጣ። እኔ ማቆጣ ነው አይ ጀስት እዚሁ ጨርሰን እንሂድና ላይክ አይሻልም? እኔም ሲጀመር መጀመሪያም እኮ ነግሬሻለሁ። ቤቴ ትንሽ እንትን ስለሆነች አንተ ብለሽኝ ያው ቅርብ ስለሆነ ከምናምን ብለሽኝ እንጂ ያ ለዛ ብዬ ነበር። ጀስት ላይክ አልጠበኩም ነበር እንደዚህ። ኦፍ ኮርስ ግን ሰው ችግር የለውም። እኔ ስልሽ ያው ግድ ስለሆነብኝ ምናምን ነው ነግሬሻለሁ። ቤተሰቦቼም ስላሉ ያ እነሱን ነገር ሳደርግ እኔ ቀብጬ እንደዚህ አይነት ቤት አልኖርም ምናምን አይደለም። ይገባሻል ደግሞ። ስለዚህ ያው የተሻለ ነገር እስኪገኝ ድረስ ተወሻለ አይደል? ያ እሱ ልክ ነው። ያው በደንብ ታማኝ ሆኖ እንግዲህ ሰራ ማድረግ ነው
አይደለም መፍትሄ ብዙ ሰው ግን ታማኝ ሆነ ተጎርተሽ ተቀልሽ እንዴ ማለት ይቅርታ ግን ተጎርተሽ ሳይሆን በስራ ሰው አስከፍተሽ አቀ ያው አይጠፉም ማለት ስራ ላይ ሰዎች ስለምታገኝ ሰው የሚያስከፋ ሰው ይኖራል obviously ሰው አታታሚም ብዬ ነው እኔንም ያሰልሽ ለምሳሌ ሰው ስለራሱ ብዙ ጊዜ ማውራት ያው የለበትም ብዬ ስለማስብ ነው ምክንያቱም ያው አንዳንዴ የራስህን ሰው ሲነግርልህ ትንሽ ስራ አካባቢ ላይ የስራ ኤንቫይሮንመንቱን ካላወቀው ትንሽ ከባድ ነው ለዛ ነው እንጂ ያው ስራ ላይ ደግሞ ታማኝነት ከሌለ for sure ምንም አይነት ስራ አትሰራም ለዛ ነው ስለ ታማኝነት ምናምን ማወራው ማለት በተለይ ስራዬን አፌክት የሚያደርግ ነገር ምናምን ብዙም አይመቸኝም እሱማ ልክ ነሽ ያው ግን እኔ እንደነገርኩሽ ካለብኝ ችግር አንፃር ስራዬን የሚያሰጠኝ ነገር አረጋለሁ ያላሰም አንቺም መቼም እንደዛ በሽታስ እኔ እንደዚህ እኔ ነገርኩ ሁሉም ሰው ስራውን አክብሮ ከሰራ ላይክ ምንም እኮ የሚያገናኘኝ ነገር የለም አንድ ሰው ስራውን ከሰራ እኔ በምን እናገረዋለሁ ሲጀመር ስለዚህ ያው ሁሉም ሰው ስራውን አክብሮ እንዲሰራ ብቻ ስለምፈልግ ነው እንጂ ሌላ ለምንም አይደለም ሰው አንተም እንደተነጋገረ ነው ስራህን አክብረህ የምትሰራ ከሆነ ከኔ ጋራ ብዙ የመቀጠል በደንብ የምታወቅ ቻንስ ይኖራል ብዬ ስላሰብኩ ነው እሺ በጣም አመሰግናለሁ ደፈርክ ምናምን አትበይኝና ያው ቅድም ተሳሽ ካለብኝ እንትን አንፃር ያው ፈጣጣ ሆንኩኝ እኔ ኦኬ ችግሬን ጀስት እያወራን ስለሆነ go ahead የሆነ ጥያቄ ልጠይቅሽ ነበር ግን ያው አንቺ ስለርሽኛ ነው እንጂ እኔ ፈጣጣ ሆኜ አይደለም እና ደግሞ ነገርሻለሁ ሰሞኑን ብርድ ላይ ነኝ ሰው እሱ ችግር የለውም ፊክስ እናደርጋለን ብዬሃለሁ እኮ ያው ብር ስንት እንደ ብድር ስልሽ የመጀመሪያውን ደሞዜን ትወስጃለሽ እና እንደ ብድር የሆነ ተወሰነ ብትብድር ደስ ይለኛል ግን ይቅርታ ስልሽ በመጀመሪያ ቀን እንደዚህ ምናምን ማለቴ ሳይሆን አንቺም ስልሽ አወራረሽን ሳይው በጣም ፋሚሊ እኔ እንዳልኩ ነው ብድር ሳይሆን ጀስት ደሞዝህን በየሆነ ያህል ብር እንዲህ ተባብለን ሄደን ካየኸው ምናምን ስራውን በኋላ እናወራበታለን ሰው ከችግር የለውም ግን ይሄን ያህል አንገብጋቢ ጉዳይ ካለብህ ሶኬ ችግር የለውም እኔ አፎርድ ላደርግልህ እችላለሁ ብያለሁ አይደል ሰዎቹም ያስጨነቁኝ ስለሆነ ስለሱ አታስብ ችግር የለውም ትንሽ ያስፈራሉ ሰዎቹ ደግሞ ትንሽ ለሰው ምንም አያስቡም ያ ግን እንደዚህ አይነት ነገር ውስጥ መግባት የለብንም ሰው ከምትፈራው ሰው እንዴት ብድር ይወስዳል ያው አንዳንዴ ስትገቢ ችግር ስትገቢ እንደዚህ ነገር አታስቢም ያው መጀመሪያ ቀድሞ የመጣልኝ ሐሳቤ ስለሆነ ያው ይሄንን አደረኩኝ ያው ግን ትንሽ ከባድ ነው ብዬ ነው ማለቴ ህይወትን ሊያሳጣ የሚችል ችግር ውስጥ የሚከትህ ነገር ምናምን ይሄን ያህል ብዙ ባደፍና ባሞክር ባይነኝ በተለይ የማትወጣው ከሆነ አይደል እሱማ ያ ሰው ለሌላ ጊዜ ባስሞክረው ባይነኝ ግን ችግር የለውም ሶኬ መጠየቅ የምፈልገው ነገር መጠየቅ ትችላለህ እሺ እኔ ገንዘብ የተወሰነ ከሰጠሽኝ ለሰሞኑ እነዚህ ጠይቁሽ ስልሽ በጣም ስለተጨነቁኝ ነው እነሱም ያስጨነቁኝ ስለሆነ ነው እንጂ ያን ያህል ፍጠጣ ሆኜ ምን አይደለም ሲጀመር ከችግር የለውም የማይሆንም ከሆነ እኔ አሁን ስራ እንደጀመርኩ ነገራቸው ወይ ብር ይጨምሩብኛል ግን ያው እንደምን ብዬ ለማሳመን እንኳን ችግር የለውም ዋናው ግን አንቺ ስራውን ከፈጠሽ ነው እንዳልኩ ነው ችግር የለውም ስራውን ጀምራለህ መኪናው ግን ምን ነው መስጭ ያው እንዳልኩ ከክፍለ ሀገር የሚመጣበት ስለሆነ አይሱዚ ነው ያው አይ እንዳልኩ ነው የጭነት መኪና ስለሆነ እዚህ ማከፋፈያ ስለሆነ ባይሱዚ ነው ወደዚህ ወደ አዲስ አበባ ይዘናቸው የምንመጣው እኔ እንዳልኩ ክልል ላይ ነው እስራኤል ያለው ሰው በጭነት መኪና ወይም ደግሞ በአይሱዚ ነው እዚህ የምናመጣው ስለዚህ አይሱዚ ነው የምሰጠው ማለት ግን አይሱዚን የሚያህል ነገር አምኜ ለመስጠት ያው አሁን አይደለም የተዋወቅነው ሰው ማስያዣ ወይ የሆነ እንትን ካለ ምድር የሚባለው የሰው መታወቂያ ነው ምናምን ችግር የለውም ታሽ አለ አንድ ሰው አለ ማቋጎት ያለ ችግር የለውም በቃ እሱ ምናምን ካመጣ በቃ ፊክስ እናደርገዋለን ምንም ችግር የለውም ስለዚህ ስለ ገንዘብ ምናምን ችግር አታውራ በቃ አስፈላጊ አይደለም ብዬ ነው አንቺ አይገባሽም እንደዚህ አይነት ነገር አይ ነው ላይክ ላልረዳ እችላለሁ ያን ያህል እኮ ግን እንዳልኩ ነው በቃ ፊክስ እናደርገዋለን ስለዚህ ሊቪት በቃ ያው መደሰት ነው ያለበት እኮ ጀስት አይደል እኔም አንድ ቀን እንደምስቀኝ እኔ በነገራችን ላይ እህቴን ደረጃ አድርሺ እንዳንቺ በቃላ ስኬታማ ሴት ብትሆን ደስ ይለኛል በቃ እንዳንቺ ጎበዝ ማለት እንዳንተ አይነት ጠንካራ ወንድም ያለው ሰው ወድቀም ብዬ ነው የማስበው ሰው አሪፍ ነው ብቻ ግን ያው
ያው የሆነ ነገር ማድረግ የሚጠበቅብኝ ይመስለኛል። የሆነ ብሮችን ከሰጠውክ ቤትን ምናምን ጀስት ወይ መቀየር ያለብኝ ይመስለኛል ማለት ነው። እሱማ የተሻለ ነገር ካለ እቀይራለሁ። ግን ያው ያን ያህል ለኔ ቤት ምናምን ማተር ዋናው ነገር እኔ ቤተሰቦች ናቸው እንጂ ቤት ያን ያህል ማተር የሚያደርግልኝ ነገር አይደለም። ያው ቢሆንም እንዴ ለአይንህ እኔ አሁን ቤቴ ስገባ ቆሽሾ እንኳን ካየሁት በጣም ነው የሚያስጠላኝ። አይደለም እንደዚህ አይነት ጎሬ ውስጥ ልገባ ይቅርና ማለት ነው። ቆሽሿል ግን ይናል ላንተ በጣም ንጹህ ሊመስል ይችላል፣ ግን ላይክ በጣም ቆሽሿል። ዊርድ ነው በጣም። ያው አንቺ ቅብጥ በላይ ስለደክሽ ምናምን ነገር እንደዚህ አይነት ነገር ምንም ያስደነግጥ ይችላል። እኔ ግን ስልሽ አደኩበትም ጎጆ ቤት ነገር ነው አይደል ስልሽ እንደዚህ እንደውም ይሄ እንደውም የተሻለ ብዬ ነበር እንደውም ማሰቡ። ያው እንግዲህ ካንተ የተሻለ ሰው ደግሞ እንዳለ ማወቅ አለበት እንዴ። እንደሱማ በጣም ብዙ ሰው አለ። ያው ኢቭን እኔ ስልሽ እንደነገርኩሽ ነው ቁርስ ራሱ ተበድሬ ነው የበላሁት ዛሬ። እኮ በጣም ከባድ ነገር እኮ ነው ማለት ይከብዳል። የምር ቁርስ ተበድሮ መብላት ማለት እንዴት ወረደለ ግን ይቅርታ ግን ይሄን ስላልኩኝ ይቅርታ። ችግር የለውም መጥተሽ ነው ያው ችግር ላይ ስለሆንኩኝ ሞቲቬት ያደርገኛል ትንሽ። ችግር የለውም የፈለግሽው ማለት ትችላለሽ። ኖ ሶሪ ያው ላይክ ላልረዳ እችላለሁ፣ ግን ትንሽ ከባድ ነው ብዬ ስላሰብኩ ነው። ማለት ተበድረ ቁርስ መብላት ማለት ያን ነገር ነው እኮ ግን እኔ እንጃ ላይ አልለመድኩትም። እኔ ማለት አልለመድኩትም። አም ሶሪ እንዴት አንቺማ እንዴት ትለምጃለሽ ስልሽ ሁለት ጋርመንት ልብስ ምናምን ተካፈለ። ያው ልብስ ቤት በነገራችን ላይ ዲዛይኒንግ መማር ምናምን ነገር እፈልግ ነበር። ልብስ ስፌት ምናምን ሞከር እሺ ነው ግን ያው ገንዘብም ሳይለኝ ምናምን ነገር የተውኩት እንጂ ያው በቃላ እንግዲህ ላይክ ጥሩ ሰው ከሆንክ ስራህን ከሰራህ እንዳልኩ ነው። በቃ አሁን በሹፍርናው ሞክርና ከዛ በኋላ ደግሞ እያልክ ጥሩ ስራ እየሰራ ከመጣ ወደዛም ሙቭ ታደርጋለህ ወደምትፈልገው ስራ። ብቻ እንዳልኩ ነው አንተ ጥሩ ሰው ሆነ ስራዬን በአግባቡ ስራልኝ እንጂ እኔ ምንም ችግር የለብኝም። እንዴት ግን አላገባሽም እስከ ድረስ ሳይሽ በጣም መልካም ሰው ነሽ ምናምን፣ በዛ ላይ ገንዘብ አለሽ፣ በዛ ላይ በጣም ደግሞ ቆንጆዬ ነሽ። ቴንክ ዩ። እንዴት እስካሁን አላገባሽም? እድሜሽ እኔ ሴቶች ያው እድሜያቸውን ይፈራሉ ብዬ ነው። አንቺ ማለት እንዴት እስካሁን ድረስ ዝም አልሽ? መቼም ወንድ ታታውንም እኔ አይ ነው ወንድ ይጠፋል። እኔ እኮ ላይክ ወንድ ይጠፋል ብለህ ታስባለህ? ማለት በተለይ ብር ያላትን ሴት ላይክ ነው እንዴ አንቺ ሲጀምር ብር ባይኖርሽም እኮ በጣም ቆንጆ ነሽ። ማንንም ነው ይሰለፍልሽ። ያ ግን ምን መሰለህ አንዳንዱ ያው ብርን ፈልጎም ይመጣል፣ አብዛኛው ማለት ይቻላል። ግን እኔ ላይክ እስካሁን ልቤ ውስጥ ያገባ የለም። ለዛ ነው እንጂ እኔ ማግባት ከፈለኩኝ ወይ ማንንም ወንድ ቦይፍሬንድ ማድረግ ከፈለኩኝ እችላለሁ። I have a lot of money እኮ ምን አስበህ ነው? ስለዚህ አንቺ ሲጀምር ግን ያው ገንዘብሽን ብሎ ነው የሚመጡት ብዬ ነው እንደዚህ ብለሽ የምታስቢው ከሆነ ነገርኩህ እኮ እኔ ላይክ ልቤ ውስጥ እስካሁን የገባ ሰው የለም። እንዲህ በብር መንገድ ከሆነማ እኔ ራሴ ላይክ እንደ መግዛት ልታስበው ትችላለህ። ሰው ላይክ ዛሬ እፈልግሃለሁ ካልኩኝ ያንን ሰው ማግኘት እችላለሁ። እንደዚህ ብለሽ ማንንም አግኝተሽ ታውቂያለሽ? ዛሬ እፈልጋለሁ of course ያ ማለት ምንም ያቅተኝ ይመስላል ስታስበው ብር የሚይዘኝ ያንን ነገር ለማድረግ። ለምሳሌ አሁን ወንዶች ብዙ ብር ያላቸው ወንዶች ሴት ልጅን እንዴት ነው ዛሬ ልጋብዝሽ or hang out እናድርግ ምናምን ብለው ይዟት ይወጣሉ። አዎ ከዛ በኋላ እንደን በቃ ሰው ብር አለው ምናምን ብላ አስባ ከዛ በኋላ እሱ ላይ በደንብ ፎከስ ታደርጋለች ምናምን። ከዛ ወይ ሜቢ አብረው አንድ ቀን ካደሩ በኋላ ሊጣሉ ይችላሉ። እኔ ይሄንን እንዳላረግ ማለት የሚይዘኝ ነገር ምንድነው የሚመስለው? ሜቢ ወንድ ይለያል ብዬ ነው እንጂ በምን ይለያል? ያ አይ ነው ሴት ነኝ። ወንዶች ያው በገንዘብ ምናምን በብዛት እኮ እኔ በገንዘብ አልኩ እኮ ሜቢ በገንዘብ አይታለሉም ብዬ ስለማስብ ነው። ይታለሉ እርግጠኛ ነህ? እኔ እርግጠኛ በራሴም እርግጠኛ አይደለም። እሱማ ሴትም ትሁን ወንድ ብር ካሳያችሁ ለክ እንደው ይከተሏል። ይሄን ማወቅ አለብን። ብር ምንም ነገር መግዛት ይችላል። ሶ እኔ በብሬ የምፈልገው ነገር ማድረግ እችላለሁ። አትሰምኩኝ ደስ ይላል። የሚያድ በገንዘብሽ በጣም ተታማኝ ሆኖ በጣም ሰርች እኮ ነው ያመጣሁት። እሱማ ሰርተሽም የቤተሰብ ቢሆንም ሰርተሻል። አንቺ በራስሽ እንደነገርሽኝ ከሆነ ሰርተሻል። ግን ያው በብዛት በገንዘባቸው እነዚህ የሚተማመኑ ሰዎች በጣም ሀብታም ሲሆኑ ምናምን ማለት ገንዘብ ሀብታም ነኝ እኮ ነኝ አስማለኝ። ያ ሶ እኔ እንዳልኩ ነው በቃ የምፈልገውን ነገር በብሬም ማድረግ እችላለሁ። ያን ያህል ግን እንደውም ገፍቼ ይሄን ያን እንደዚህ በብር ሰው መግዛት ደረጃ ስታፍ አልደረስኩም። ኦፍ ኮርስ ግን
ማድረግ የምችል ሰው ነኝ እኔ ግን ላይክ የወደድኩት ሰው ወይም ደግሞ አሁን እንዳልኩ ነው ሜቢ ለምሳሌ ዛሬ ሂንጋውት እናድርግ ብዬ ከሰው ጋር ምናምን በወጣ ሀብታም ነሽ ምናምን ብሎ ከኔ ጋር አብሮ ለመሆን ቢፈልግ እኔ ደግሞ ላይክ ስለማቀባቸው ያን ያህል መንገድ አልሰጣቸውም እኔ ካልፈለኩት በስተቀር ማለት ነው ባላ አይደለም ያ ለዛ ነው እንጂ ምንም ሴትም ሆነ ወንድ ምንም ያን ያህል ዲፈረንስ ያለን አይመስለኝም ወንድም ብር ስላለው ነው ሴት ልጅን ፈለገው የሚያደርገው ሴትም ላይክ ማድረግ ትችላለች ኤኒዌይስ ግን አንተ ገርል ፍሬንድ የለ ገርል ፍሬንድ እኔ ያው በዚህ ኑሮዬ ገርል ፍሬንድ ምናምን ብል በመዋዘዝ አሁን ፈጣሪ ራሱ ይቅር የሚለኝ አይመስለኝም ያው ገጠር እያለሁ ተማሪ ምናምን እያለሁ ነበረኝ ኦኬ እንደውም በጣም እንወደድ ነበር ነው በገርምሽ እንደዚህ ማዋረሽ የመጀመሪያ ፍቅረኛ ነበረች አንድ ሴት ብቻ ነው የመከረው የመጀመሪያ የመጨረሻ መስማች ኢቭን እዚህ የተማርኩኝ ዩኒቨርሲቲ ያለው እንደውም አንዳንዴ ትደውልልኝ ነበር ላገባ ነው ምናምን ብለኝ ነበር እኛ ቶሎ ነው የሚያገቡት ላገባ ነው ምናምን ነገር እንዴ ለምን ጥላሃት መጣ አንተ ስራ ለመስራት ብለህ ስራ ለመስራት ሳይሆን ዩኒቨርሲቲ እዚህ ድረስኝ አዲስ አበባ ነው ድረስኝ ነው ትምህርቴ በጣም አሪፍ ነበር ውጤቶቼ በጣም አሪፍ ነበሩ እንዴ ሰው ላይክ ትምህርትን ተተነው ፓርኪንግ እየሰራለ አልገባኝም አይሽ እንደዚህ ሰው እንትን ነው ተመርቅ ያለው ግን ሲቪ ምናምን አለኝ ግን ያው ግን ብዙ ሰው ኢንጂነሪንግም ስለሆነ ብዙ ሰው ደግሞ አይፈልጉም ሰው ለምን ባይሱዚ ለምን እንዳታረ ለምን ወርደህ እንትን ማለት ፈለግ ሀበሻ ግን በጣም ይገርም ነው ማለት ጥሩ የትምህርት ደረጃ ያለህ ምናምን ነገር ወርደህ መስራት ሴሲ ይሰጣል ማለት ነው ይሄ ትንሽ ከባድ ነው ለኔ ግን ችግር የለውም ኦኬ አንተ በፈለከው መስራት ትችላለህ እስቲ አሁን ስለ ገርል ፍሬንድ ንገረኝ እሷ ይስልሽ የመጀመሪያ ነች ብዙ ነገር እንደውም ያዩባት ነች ግን ያው እዚህ ለመጣ ነው እንደውም ለትምህርት እዚህ ሲደርሰኝ ትንሽ ተጣልተን ነበር ግን ያው እዚህ መጥቼ ትምህርት የተማርኩት ትንሽ ጊዜ አንድ ላይ ሆነ ነበር ግን ትንሽ ሩቅ ለሩቅ ስንሆን ቤተሰቦቿም ምናምን ትንሽ አስጨነቃት በጣም ቆንጆም ስለሆነች ምናምን የሰፈራችን ባለ ሀብት አለ እሱ ነው እንደው የሚያገባት ባይገርምሽ እሱ ሰውዬ እንትኑን ሀብቱን ያመጣው በጥንቆላ ነው የሚባለው በጣም መታተኛ ነው ብዙ እኔ አይቼው አላውቅም ብዙ ነገር ይወራል አንቺ ታዲያ አሁን ላይ ለክ ያስፈራራል ያኔ ብዙ እንዴ በጣም እንበ ያልቅሻለሁ ግን አሁን ስታስበው ግን ልክ ነች አይደለ ይሄንን ውሳኔ መወሰነው ሀብታም ማግባቷ ያ አስበው እስኪ አሁን ብትመጣ ኖሮ እንደዚህ አይነት ቤት ውስጥ ትኖር ያ ደስ አይልም ያ አንቺ በጣም ኖ አይ ስዌር የምሬን ነው ብትመጣ እስኪ አስበው እዚህ አንድ ክፍል አንድ አልጋ ላይ ምናምን ነገር ከዛ ልክ ዞር ስትል ግድግዳውን ነው የምታየው ወደዛ ዞር ስትል ግድግዳውን ነው የምታየው ነው አይ ደስ ይላል ስለሽ እኔ ቶይሌት እንኳን የሌለበት ቤት ሃው ላይክ ኖ ላይክ ልክ ነች ያ ልክ ነች ይቅርታ ግን ልክ ነች ላይክ እኔ እንጃ ቶይሌት እንኳን የሌለበት ቤት ትንሽ ዊርድ ነው ቶይሌት ፖፖ ምናምን አለ ጀመርኩ ገጠርቆ ባይ ኦ ማይ ጋድ ማለት ፖፖ ማለት እንደዚህ ልብሴን አውልቄ ምናምን ቁጭ ብዬ ላይ ምናምን ሸና ኖ እንዴ እኔ እንደዚህ አይነት ነገር አልነገር እንዴ የኔን ቤት እኮ ባሳየህ ማለት ነው ላይክ በእግርህ አይደለም ላይክ በቃ አላቅም እንዴ ልብስን ቀይረህ ነው የምትገባበት ያናሰሽ እኔ ገጠር ያለው ነገርሽ ሽንት ቤት እንደውም እዚህ ነው ያዩት ገጠር እኮ ጫካ ውስጥ ምናምን ነው ማለት ያ በቃ እሱ ገጠር ነው ግን አዲስ አበባ ላይ እንደዚህ አይነት ነገር መኖር ትንሽ በጣም ነው የሚከብደው ማለት ይቅርታ ገና ላይክ ፖፖ ላይ ነው የምትወጣው ከዛ እንዴት ጋር ያን ያለም እንዴ ምን ነሽ ነው ይሄን እንደዚህ ማለት ላይክ አላቅም ግን በጣም ከባድ ነው ላይክ እኔ እንጃ ማስ የሆነ የጸዳህ ይመስልሃል አሚን ላይክ ታጠባለሁ ሻወር እኮ አለ እኮ በ50 ብር እኮ እነ ዘነቡ ጋር እንወስዳለን እኮ የ50 ብር ሻወር አለ ሙቅ ውሃ 70 ብር ምናምን አለ እንደውም ሙቅ ውሃ ስለማኑ ድቀዝቃዛ ታጠባለሁ ሻወር ምናምን እኮ አለ ከፍረሽ ያን ያህል እኮ አያስጠላም እኮ እንዴ እንደውም ግን ይቅርታ ግን ላይክ እኔ እንጃ ትንሽ ቀፈፈኝ ይቅርታ ግን በጣም ስልሽ ልዩነታችንን ነገር ሰምቻላቅም የምር ሰምቻላቅም በነገራችን ላይ እሷ የገጠር ልጅም ስለሆነች በብዛት ደግሞ የገጠር ልጆች እንደዚህ አይነት ነገር በገንዘብ የማይታለሉም እንደዚህ አይነት ነገርም አይሸውዳቸውም ስለሽ እሷ እንደውም በቤተሰቦቿ በጣም ስለወተወቷት አባቷ መጥፋቱ አይቀርም ነበር ላይክ እዚህ ብትመጣና ይሄን ላይፍ ብታየው ኖሮ መጥፋቱ አይቀርም አረ እንደውም ሰው ጠንካራ ሆኜ ነው ደግፈው ኔቨር ላይክ ሴት ልጅ አንቀባሩ የሚያኖራት ነው የምትፈልገው
ማለቴ በቃ ማሬ ወተቴ ምናምን እያለ ገብተዋል አይደለ? እሱማ የብዙ ጊዜ የከተማ ሴቶች ናቸው እንደዚህ የገጠር ሴቶች ናቸው በጣም ጠንካራ እኮ ናቸው። ይሄን አረብ ሀገር ሳትስፋይን የምትሆነው በማግባቷ በጣም ደስተኛ ነው የምትሆነው። ምክንያቱም አሁን እንደዚህ አይነት ህይወት ልትሰጣት እንደምትችል ስታስበው ላይክ እኔ እንጃ በህይወት ካለች ወይ ኦር ጭንቅላቷ ካልሳተ በስተቀር እዚህ ቤት ውስጥ ምትኖር አይመስለኝም። ይቅርታ አንቺ እንደዚህ የምታስቢ ከሆነ እኔ ፍቅረኛ ትይዛለህ ብለሽ መጠየቅሽ እራሱ ያስገርማል። እኔ እንዴት ይዛለሁ? እኔም ደፋም ስለ በቃ እኔ እንጃ ወንድ ልጅ ሲጀምር ምንም ነገር ሰርቶ ሴት ልጅን ማኖር አለበት ብዬ ስለማስብ ነው። እሱማ ልክ ነው። ግን ያው እኔ እርሜም እኮ ያን ያህል ትልቅ ስለሆነ እሰራለሁ። ያ you have to በደንብ ሰርተህ ከተለወጥክ በኋላ ነው በእርግጥ እኔም ጥፋተኛ ነኝ ነው ጠየቂ ችግር የለውም እንዴ እኔ ያን ያህል እኮ እንደውም እንደዚህ ስትናገሪ ምናምን ዝቅ ስታደርጊኝ ነው ዝቅ ማድረግ አይደለም just ያለውን ኢንቫይሮንመንት ሳየው ትንሽ ስላልቻልኩኝ ነው ይቅርታ ያምሬ ነው። አይደል ግልጽነትሽን ማን እንደውም ወድጃለሁ። ያ እንደውም ለካንተ ጀርባ ከማወራ ሰው ለራስህ ብነግርህ ጥሩ ነው ብዬ አስቤ ነው just ግን እንዳይደበረ አረዳም ይደብረኛል። እንደውም ባይገርምሽ ደስ የሚለው ነገር ከፍቅረኛ ገጠር ያለች ከሷ ጋር ነው ቢያንስ አንድ ትውስታ አለ። ድንግሏ እንደውም ለኔ የሚሰጠችኝ ማሳ ውስጥ እና ባይገርምሽ እዛ ማሳ ውስጥ ነው ሁላ እንትን ያልኩት ድንግሏን የሰርኩትና ቢያንስ እሱ ትዝታ ምናምን አሁን ሳስበው በጣም ደስ ይለኛል። ከዛ በኋላ ምን ያደርጋል ያው ትዝታ ሆኖ ቀረ እንጂ ያው ከሷ ጋር ብትኖርና ምናምን ደስተኛ ሆናችሁ ጥሩ ላይፍ ብትመሩ ነበር ደስ የሚለው። በሆነ ደስ ይለኝ ግን ያው በቃ መሆን ያለበት ያ ታስ ኦኬ አልሆነም እንግዲህ ሊቤት በቃ እንግዲህ ምን ይደረጋል አይደል? እሱማ ሆኖ በቃ ምንም ባይ ዘ ዌይ ማስክ ለምንድን ነው ያደረገው? ማስክ አሜን ላይክ ለኔ ብለህ ነው እንዴ? ላንቺም አንደኛ አስቤ ነው ብዙ ሰው ስለማገኝ ምናምን ፓርኪንግ ጋር ደምሰረው ያው ጉንፋን ምናምን ቶሎ ነው የሚዘኝ ደግሞ ነው እንዳይዘኝም ነው ላንቺም ደግሞ ስልሽ በጣም ልጠንቀቅልሽ ብዬ ነው እንጂ ዳልቆ እንደውም አስቤ ነበር ግን ያው አንቺንም ስልሽ እንደላ የሆነ ነገር ጉንፋን ከያዘ እንኳን እንዳትወቀ ችግር የለውም። ያው እኔ ደግሞ ታይ ላይክ ሬዚስታንስ የለኝም ሶ ቶሎ ነው እኔም እንደዚህ አይነት ትንንሽ በሽታዎች እንደሚሉኝ አቅም የሚያሰጡኝና ቴንክ ዩ ፎር ዳት ነት እኔ ስልሽ አንቺንም መጉዳት ስላልፈለኩ ምናምን ነው እንጂ ጨራሽ ቅድም ነው ትዝ ይለኝ ዳልቆ ነበር ግን ደሞ የሰው ኦኬ ችግር የለውም። በነገር ላይ ላይክ በጣም ብዙ አውርተናል ሶ የሆነ ጥሩ ልብ አለ ማለቴ ስለ ቤትህ ይሁን ሁሉ ነገር ያወራው ስለ አልጋ ስለ ኤሌክትሪኩ ብዙ ነገር እና ላይክ ፖላይትሊ ነው እያንዳንዱ ነገር ስትመልስልኝ ያለውና በጣም ጥሩ ሰው ነህ። እውነት ማለቴ ሰዎች አንዳንዴ አሁን ግልፍተኛ ሆነ ከቤት ውጪ ምናምን አላልከኝም ሶ ጥሩነትህን የምር በዛ ይቻላልና በጣም ደስ የምትል ሰው ነህ። በዛ አጋጣሚ ደግሞ ስራ ቦታ ያለው የመሰለኝ ነው ይሄን ነገር ብታውልቆስ በፈርሽ ያ ደስ አላለኝም። ያ ይሄ ቢወልጋ ቃለዋ ወደዛ ይቁሽ ለፈጠርሽ ታጥዋለ እኔ የምንስ በጣም ነው ደስ ያልከኝ እና ላይክ ሰውነትን ደስ ይላል ምናምን ላይክ አይነ ያምራል ነው መሰለኝ ያሰቁየሽ ኮረመሽን ቅድም ማሽኮረመሽን ነው አንቺ በጣም መልካም ሰው ነሽ። በጣም ከኔ ጋር ማውራትሽ ከእንደኔ ሰው ጋር ምን ጥሩ ልብ እንዳልሽ ያስታውቃል። ያ ግን አንተ ለኔ ጥሩ ሰው ሆነ እንጂ ምንም ችግር የለውም። እኔ whatever you want ነው ማድረግልህ ላይክ ግዴታ ከኔ ጋር ያይሱዚ ሹፌር መሆንም አይጠበቅብህም ለነገሩ ያለ ማስከም አይቻለ ቀደም መንጃ ፈቃድን ኮፒ አይቼው ነበር ሶ ላይክ ቆንጆ ሰው ነህ ምናምን ደስ ትላለ በጣም አመሰግናለሁ። በጣም ደስ አለኝ። እስካሁን ዘርጥጠሽኛውን ታደንቀኛለሽ። አይ ነገር እኮ አንዳንዴ ምን መሰለህ ሰዎችን በዚህ አይነት ወይ እንኳን አውርቼ ምንም አይነት ፊሊንግ እንኳን መጥፎ ስሜት እንዲሰማኝ ወይም ደግሞ ይሄ አልደበረህም ኢቭን ያለውን ነገር በትህትና ነው ስትመልስልኝ የነበረውና በደንብ ውስጥህን የምር አገኘሁት በዚህና የምር ደስ አልከኝ። በጣም ነው አመሰግናለሁ። ያው አንቺም በጣም ደስ ስለምትይ ነው በነገራችን ላይ ግልጽ ሰው በጣም ደስ ይለኛል። አንቺ ደግሞ ግልጽነትሽ ደስ ይላል። ፊት ለፊት ነው እንደማንም ሰው ከጀርባ ምናምን አይደለም የምታወሪው ወይ እኮ ጥለሽ ወጥተሽ እኮ እንትን ማለት ፊት ለፊት መናገርሽ እንደውም
ቤቴን እንዳጸዳ ራሱ በጣም ነው እኔ በጣም ገርሞኛል። ለዛ ጋር ሬሳ እያለ እዚህ መኖሬ ራሱ የምሬን እንዳስበው ነው ያለኝ። ያ ላይክ በርግጥ ዞር እያልኩ ሳይሆን ያየሁት ግን it doesn't matter like ይሄ ቤት ላንተ አይገባም so like ለምን ከኔ ጋር መኖር አትጀምርም? የምርሽን ነው? እሱ የምሬን ነው ማለት እንጥበቃ ምናምን አንተ ግቢ ነው ወይስ? ኖ like ኖ አንተን የመሰለ ሰው እንዴት ጥበቃ ይሆናል? I swear ጥበቃ ሳይሆን just አለ አይደለ ከኔ ጋር as my boyfriend አክት ማድረግ ትችላለህ? I swear yeah እርግጠኛ ይቅርሽ ነው? ኖ እየቀለድኩ አይደለም የምሬን ነው። ማለት አንቺ ከኔ ጋር አሁን ማን ናት ካንተ ጋር የምትሆነው ምን አስተያየት ነበር? Yeah I'm just kidding እኮ ነገርኩህ እኮ እየቀለድኩ ነበረ። ሰው እንዳልኩ like ቆንጆ ነሽ ብለኸኛል። እንዴ በጣም ቆንጆ ነሽ። ያ ሰው like ምን ችግር አለው ታዲያ? ከነጋብቱን ችግር የለውም። እኔ እናንተ ደግሞ የምንፈልገው ነገር ማድረግ እንችላለን። like የብር ጉዳይ አያሳስብም፣ የላይፍ ጉዳይ አያሳስብም። like ዱባይ ሄደን ማንኛውም ሰው like ህልሙ ዱባይ መሄድ ነው አይደለ? like ዱባይ ሄደን መዝናናት እንችላለን። እኔ ደግሞ የአሜሪካንም መኖሪያ ፈቃድ አለኝ። ያ like ሄደን መዝናናት እዛ መኖር whatever you want ማድረግ እንችላለን። አሜሪካ ዜጋ ነሽ እንዴ? ያ የምርሽ ነው? I swear ሲጀመር የምር ነው። እኔም በጣም ያደርኩሽ እኔ እንትን አይደለም ብዬ ነው እንጂ ያው ይገባሻል አይደለ? ልዩነታችን ደረጃችን ያ እኔ ደግሞ like ሳይ በጣም አትራክት አደረከኝና እኔ ደግሞ እንዳንተ አይነት ጀንትል ሰው ነው የሚመቸኝ። ጀንትል ሰው ያ በጣም እያሰፍሽኝ ነው። ግን እኔ የምርሽ ነው ወይስ ይቅርሽብኝ ነው? አንቺ እየቀለድኩ አይደለም የምሬን ነው። የምሬን ነው እየቀለድኩ አይደለም። አንተ ይደብራል ነው የሚደብርህ ከሆነ ሰው ግን ኧረ ነው እኔ በጣም ነው የምሰግነው ሲጀመር ተራምሽ በጣም ደስ የሚለው ቴንክ ዩ ምን ችግር የለም። አንተ የምትፈልጋቸውን ሽቶዎች መግዛት እንችላለን። ሾፒንግ መውጣት እንችላለን። ያ ሽቶ አልለመደብኝም ሲጀመር እኔ አንቺ ከልሽ በቃ አንቺ እንደዚህ ጠራንሽ እንደዚህ ብሎ ደስ ካለ በቃ ያኔ ጠራን ችግር you so sweet የእውነት ለምታዲው ድጋሚ በጣም ደስ የምትለው በጣም ፖላይት ሰው ነህ። እውነት ነው እንደዛ ሆኜ ሳይሆን አንቺ ነሽ ሰው ምን ታስባለህ እንዴ? ታስባለህ እንዴ? ታስባለህ እንደዚህ ነገር ላይ ሀሳብ የሚባል ነገር አለ። እኔ ሲጀመር መጀመሪያ ሳይሽ ራሱ በጣም ነው ደስ ያሽኝ። የድርጅቱ ስልሽ ዋና ማን አልመሰልሽኝም ሁላ ስልሽ ያለ ስራ አስኪያጅ ምናምን ነገር አይደለ? ያ እንደዛ ነው መተሽ የምታናግሪኝ ዋናው አንተ መተታናግሪኛለች ብዬ ጭንቅላቴ ስለነበረ እንደው የዛ ሰዓት ላይ ነው ራሱ በጣም ስለዚህ ከጠበቀኝ በላይ ነው አይደል ያገኘኝ እንዴ? በጣም እንዴ እናንተ አይነት ቆንጆ ሴት አይደለችም። እኔ ሲጀመር የምሬን ነው ባንቺ ውስጥ እንደውም ጥንካሬሽን እንደዚህ የቤተሰቦችን ውርስ ራሱ ብዙ ሰው ያጣፋል። የቤተሰቦች አንቺ የቤተሰቦችን ውርስ አስቀጥለሽ የተሻለ ደረጃ ላይ አደረሰሽዋል። ምን አይነት ጀግና ሴት የምሬን እንዳንቺ አይነት ሴት በማግኘቴ በጣም ነው የማመሰግነው። የምሬን ነው በጣም ስልሽ እኔ ይቅርታ ደግሞ ማስከርጌ ነው ችግር የለውም። በጣም ስዊት ነው እውነት ነው እንዴ? ቴኬር ማድረግ ትችልበታለህ። ሴት ልጅ እንደውም አንድ ሴት እኮ ነው ፍቅረኛ ነው እንደውም ማለት ነው እና ያገባኝም ስለሱ ግን ከዚህ በኋላ ላለው ነው ማሰብ ያለብን አይመስልም? እሱማ ደግሞ አይንሽ እንዴት ነው የሚያምረው! ያንስ በጣም ነው የሚያምረው። ቴንክ ዩ እንደውም አይንህ ያምራል ስትይኝ መጀመሪያ ላይ እንደውም እቺ ልጅ ቅለተችብኝ ነው እንደ ማን ነገር አንቺ የሚመስል አይነሽ የኔ እንደዚህ አይነት የሰካራም አይን የሚመስል እንደስተልሽ እንዴ? አይ ነው እየቀለድኩ አይደለም። ስለዚህ በጣም ነው የተመቸኝ። ሶ የምር በጣም ነው ደስ የምትለው። በጣም ስለዚህ ህልም እየመሰለኝ ነውና የቅልሽ ምናምን አለቀም። ሀብታሞች በጣም ሰው አይተቀደላችሁ ነው እውነት እየቀለድኩ አይደለም። በዚህ አጋጣሚ የምሬን ነው ማለት በጣም ደስ ብለኸኛል። አረ ፈጣሪ ከሰማይ ዱብ ነው ያደረገልኝ ዛሬ። ያ ተመችቻለሁ አይደል እንዴ? በጣም የተመቸሽኝ እኔ ሴት በዚህ ልክ ሁላ ተመችተኝ አታውቅም። የምሬን ነው ያንተማ ገና በቃ ኦልሞስት ድንግል ማለት ከሆነ ነው። እንዴት ነው ድንግል የሚሆነው? ድንግል ያው እንደ ማለት ነህ እንደ ማለት እንዴት እኔ እኮ አድርጌያለሁ ብዬሻለሁ። just I know like አንድ ገርልፍሬንድ ነበረ ብዬሽ እኮ ነው። እሱ በገርምሽ እሷን ራሱ እንዳንቺ ባንዴ አልወደድኳትም። እሷ ናት እንደውም ስታስቸግረኝ ነበር። ከዛ በኋላ ነው ፀጉርሽ ደግሞ በጣም ነው የሚያምረው። ያንቺ ነው ፀጉርሽ ወይስ? ያ የራሴ ነው እንዴ ፀጉርሽ ወዳ እንዴ ነው የምትመስለው? ጀመር አሜሪካ ምናምን አድርገሽ ነው እንጂ እንደዚህ ምን ታሪክ ምናምን እንደዛ እንኳን አይደለም። just ከፋሚሊ ጋር ምናምን like ለጉብኝት or ለእረፍት ምናምን እንሄዳለን እንጂ እንደዛ እንኳን አይደለም።
ቤተሰቦችሽንም አደነቅኳቸው። እንዳንቺ አይነት በጣም ስርዓት ያላት በዛ ላይ ምንም ቀሳት ትባላሽ እንደዚህ ማሳደጋቸው በጣም ከባድ ነው። ቤተሰብ የምሬን ነው የቤተሰብ ነገር ግን በቃ የአንቺ ቤተሰቦች በጣም አደነቅኳቸው። አንቺን እንደዚህ አስቀምጠው ማለፋቸው ብቻ የምሬን በጣም ትልቅ ነገር ነው። ያ ማፊ በጣም ናፍቀውኛል እውነት ነው። ከዚህ በኋላ ሲጀምር የምርሽን ከሆነ እኔ ቤተሰብ ቶሎ መስረት ነው ፈልገውና ራሳችን ትልቅ የቤተሰብ ነው ማለት ነው። የምሬን ነው ሲጀምር ማለት ነው። እኔ ሰፊ ቤተሰብ ነው። አንቺም ብቻሽን እንዳትደግሽ አውቃለሁ። እኔም አንድ እህት ብቻ ነው ያለኝና ብዙ ልጆች ነው እንደምንለው ያ በጣም ደስ ይለኛል እውነት ደስ ይለኛል። እኔ ካንቺ በጣም ደስተኛ ነኝ። በጣም ስለሽ ስቲል አላመንኩም ግን ቢያንስ ራሴን በቃ ስታወራ ምናምን ቢገርም ደስ ትላለህ። በጣም የወረት ይደውል አሁን ደስ ትላለህ። እኔ ስለሽ አልችልበትም ከዚህ ጋር ማውራትም ምናምን ግን ነው ያስለምዳሉ ችግር የለውም። ከዚህ በላይ እንደዚህ አትጠይኝ ደግሞ ወሰሰተለ ነው ችግር አለ ታዲያ እኔ ከፈቀድኩ ለመሰሰት አፈልግም ስማ እንዲያገኝቼ ነው እንኳን አንቺ ስንት ሴት አለች እንዴ አንቺ የምስል ልጅማ እንድትተሳስተኝ ባሶ ይሄ ሞሜንት ማለፍ ያለብን አይመስልም እሱም እንዴት ምን ይመስልሃል? ምን ነው ኮንዶም ገዝተህ መምጣት ትችላለህ። መቼስ ያው እዚህ ሴት የሌለበት ቤት ይኖር ያላስብም። ስለዚህ ገዝተናና ያው ኮንዶም ምን ፈልገሽ ነው? ምን ያደርጋል? ለሁለታችን ነው ማለት ጀስት ኢንጆይ እንድናደርግ ብዬ ነው። እንዳልኩ ነው በቃ አንተ እኔን አስደስተኝ እንጂ የምፈልገውን ነገር አድርግልሃለሁ። ማለት ኮንዶም ለኛ ነው እንዴ? ያ ምን ነው? አረ እንዴ የምርሽ ነው? ያ ምን ነው? አረ ያጂ ብሩ ነው እንደዚህ ነገር የሚያስፈልገን በይሰጥ አልገባኝም ነው እንዴ? አሁን እንዲሆን አልፈልግም። ሲጀምር አንቺንም እንደዚህ ልክ በአንድ ቀን ካንቺ ጋር እንደዚህ ነገር አድርጌ አንቺንም ዝቅ ማድረግ አልፈልግም። ነው ወይ ዝቅታ ምናምን ነገር ሳይሆን እኔ ጀስት ፈልጌያለሁ። ዋይ ዶንት ዩ ተመችተሽኛል ምናምን ነገር አልከኝ እንዴ? እሱማ ተመችተሽኛል። ስለዚህ ለምንድን ነው ማናደርገው? ችግር አለ? ድቤቱን አንደኛ እንደዚህ ነው ኢትስ ኦኬ ችግር የለውም። እኔ እንዳልኩ ነው በቃ ቅድም ስገባ ደስ ያላሉኝ ብዙ ነገሮች አሉ ኦፍ ኮርስ ግን ጀስት አሁን ሐሳቤን ቀይሬያለሁ። ስለዚህ ሂድ ገዝተና ሌላ ጊዜ ምን ይችላል ስለሽ እኔ አንቺንም እኮ ዝቅ ለማድረግ ምንድነው እንደ ድንግል እንደሚያደርገኝ? እኔ ድንግል አይደለሁም። ምን አንቺ ገዝቼ መጣለሁ እንደው ገዝተናና እንደሰት ሱቅ እኮ ትንሽ ስለምርቅ እኮ ትንሽ ይርቅ። ታትስ ኦኬ እኔ መጠበቅ እችላለሁ። ያለ ምንድን ነው የተጨነቀው? የገጠር ሰዎች ስትባሉ ግን ጀስት ምንድነው ኩራት ነው ወይስ ፍርሃት? አልገባኝም። ኧረ እየኮራ አይደለም። ስለዚህ እኮ ሄድ ገዝተህና አንቺ ሰይጣን ተነሽ ጭራሽ ኮንዶም ይዘና ትለኛለች። እንደ በዚህ አይነት ማለት ነበር። ተነሽ ተቀመጭ። በዚህ ግባ እስቲ ተቀመጭ። ጭራሽ ካንቺ ጋር ራሱ ማውራትም አልፈልግም። በዚህ አይነት ልፈልፈለው እንዴ? ባለቤት እያለሽ ሲጀም ከኔ ጋር እንዴት ነው እንደዚህ ነገር የምትወሪው? ማነው ስለማለት ነገር አልገባኝም። ቆይ አንዴ እሺ ተረጋጋ። ተቀምጥና እናውራ። ወይኔ አሌክስ ተቀመጭ። ቆይ ምንድን ነው? ይኸውልሽ ዝም በይ። ስለአንቺ ብዙ ነገር አውቃለሁ። ሰሚያልሽ አይደለ? አትሟዘዢ፣ አትሞላፈጪ። እንዳልገባኝ ምንድን ነው የተፈጠረው? ሲጀመር ማለት ነው እንዴት እኔን ኮንዶም ግዛ ይሄን ለመጥባ አንቺ ያንቺን ሲጀመር የተጨማለቀ በጫት በሱስ ያመጣሽውን ገንዘብ ነው አልፈልግም። ሲጀመር ቆይ እኔ አልገባኝም። ምንድን ነው የተፈጠረው? ቆይ በስነ ስርዓትሽ ተቀመጥና ዝም በይ። ይኸውልሽ ስለአንቺ ብዙ ነገር አውቃለሁ። አዳምጪ። አሁን ምንም አይነት ከዚህ በኋላ ምንም አይነት የመቅበጥ ምናምን ነገር አልፈልግም። እንዳቀብጭብኝ ሲጀመር ማለት ነው። እስካሁን የተሞላፈጥሽብኝ ይበቃኛል። አልገባኝም። አሁን ደህና ነበርክ እኮ ምንድን ነው የተፈጠረው? ቆይ ይኸውልሽ ስለአንቺ እኔ ብዙ ነገር አውቃለሁ። ምን አባሽ እንደምትሰሪ ባለቤት እንዳለሽ አውቃለሁ። ሲጀመር ማለት ነው ባለቤትሽን አስቀምጠሽ ይኸውልሽ ስለአንቺ ነው የማወራው። እዚህ ጋር እኔ አሁን ስትይኝ እኔ ሙዋሽ ይመስላል። ይኸውልሽ አታናጂኝ። የምሬ ነው አታናጂኝ። እኔ ሲጀመር በአንቺ ልክ እኔ ኮንዶም ግዛ ነኝ ትኛለሽ? ጀስት እኔ ቺል እንድናደርግ ብዬ ነው። ምንድን ነው ያደረኩት ጥፋት? ቆይ
አሁን ይኸውልሽ አዳምጪ። አሁን መስማት የምፈልገው ማለት ነው እውነት መጠየቅሽም ማለት ነው እውነቷን እንድትነግሪኝ ነው የምፈልገው። እሺ ችግር የለውም ንገረኝ። ባለቤት እያልሽ ለምንድን ነው እንደዚህ አይነት ነገር የምታደርጊው? ገንዘብ አለሽ፣ በጣም ሀብታም ነሽ፣ አውቃለሁ። ስለ አንቺ ብዙ ነገር አውቃለሁ። ሀብታም ሆነሽ ምን አይነት ሴት ብትሆኝ፣ ምን አይነት እርካሽ ጭራቅ ሴጣን ብትሆኝ ነው? ዝም በይ ልጨርስበት። ዝም በይ። እርካሽ አይደለሁም እኔ። እርካሽ ነሽ እንጂ ባለቤት እያለሽ ገንዘብ እያለሽ ባለቤት የለኝም እኔ። እና ምንድን አብሮሽ የሚኖረው ምንድን ነው? አብሮሽ ቆይ እሺ ብለሽ ምን ታደርጊ ነበር? እሺ ብዬሽ አሁን የእውነት በሆና አብረሽ ብሄድ ምን ታደርጊ ነበር? ባለቤት ጋር አብረሽ ታኖሪኝ ነው? ባለቤት አይደለም አልኩ እኮ በቃ። እሱ ቦይፍሬንድ ነበረ። ጀስት ለቺል ለማድረግ ነበር አብረን የሆን ነው በቃ። የምን ቺል ነው? የነባሽ ቺል ነው። ከሱ ጋር አንድ ላይ ሆነሽ የፈለግሽውን ነገር እያደረግሽ እየተኛሽ አብረሽ እየኖርሽ ቺል እያደረኩ ነው ትያለሽ? እንዳልኩ ነው በቃ። እሱ ሹፌር ነበረ። አሁን ላይ እንዳልኩ ነው በቃ እረፍት ወጥቷል። ከሱ ጋር ነበርኩኝ። እኔ ግን የቀረብኩት መጀመሪያ በቃ ከሱ ጋር ጀስት ሰውነቱ ምናምን ደስ ስላለኝ ቺል ለማድረግ ነበር እንጂ ይሄን ያለኝ ፍቅር ኖሮብኝ የልጆች አባት ይሆናል ብዬ ያሰብኩት አይነት ሰው አይደለም። አሁን እዚህ ጋር መጀመሪያ ሳወራ እንደዚህ ልታውቃል ካልገባኝም ይርሰኛልሽ። እኔ ካንቺ ጋር አንደኛ ነገር ልንገርሽ፣ ካንቺ ጋር ለሞላፈጥ ካንቺ ጋር ሌላ ነገር ፈልጌ አስቤም አይደለም የመጣሁት። ይሄ ሁሉ ነገር ያረኩት ይሄ አሁን ቦይፍሬንድ ነው ያልሽው ምስኪን ሰው ነው ላከኝ። እሱ አምኖሽ ይኸውልሽ፣ አምኖሽ ልኩኝ ማለት እንዳጣራ ምን አይነት ርካሽ ሴት እንደሆንሽ ላጣራ ነበር። አየሁሽ ምን አይነት ሴት እንደሆንሽ ጭራቅና እሱ ይሄንን ነገር እኔ ላይ ያደረገብኝ። አዎ እሱ ነው ያደረገው። ምን አይነት ርካሽ ሴት እንደሆንሽ ደግሞ አሳየዋለሁ። እስካሁን ድረስ ስታወሪ ስትሞላፈጭ ምን አይነት ሴት እንደሆንሽ ዓለም ሁሉ ያውቃል። እንዳለ ይዤዋለሁ። ሲጀምር በካሜራ በድብቅ ካሜራ ይዤዋለሁ። አትፈልጊ፣ አታገኙም። በድብቅ ካሜራ ነው ይኸውልሽ። አታገኙም፣ አትፈልጊ። አሁን አንገትሽን አታንከራች። አታርቂ። ስለምን ካሜራ ነው የምታወራው? እኔ ልንገርህ፣ ከሱ ጋር መሆን አለመሆኔ ወይም ከሱ ጋር መጣላቴ ምንም የሚደንቀኝ ነገር የለም። ገባህ አይደለ? እኔ ግን ፊቴ የትም አይነት ሶሻል ሚዲያ ላይ ማግኘት አልፈልግም። ይኸውልሽ እኔ አሁን የሚቆጭህን ነገር አታርጋ። ምን ልታረጊ ነው? ይኸውልህ ልንገርህ፣ አሁን ሴት ልጅ ነኝ። እዚህ ጋር እኔ ልትመታኝ የሆነ ነገር ልታረገኝ ትችላለህ። wherever ግን በኋላ ይቆጭሃል። ይኸውልሽ እኔ አሁን በቃ ለምታረገው ነገር ግን ተጠንቀቅ። አታስፈራኝ። ይሰኛልሽ? አታስፈራኝ። እያስፈራራሁህ አይደለም፣ እያስጠነቀቅኩህ ነው። እያስፈራራሁህ አይደለም። ከዚህ በላይ ማስፈራራት የለም። እስካሁን ድረስ ማዳመጥሽ እኔ እንደዚህ አደረገኝ። ዝም በይ። እንደውም እሱ ነው እንደዚህ ማለት ያለበት። እሱ እኮ አምኖሽ እኮ ነው ሚስቴ ናት ሁላ ነው ያለኝ ሲነግረኝ። እንዳንቺ ነው እኔ ሚስቱ አይደለሁም። እኔ ነገርኩህ፣ ለሱ ምንም አይነት ፊሊንግ የለኝም። ፊሊንግ ከሌለሽ ምን ያደርግልሻል? በሰው ምንድን ነው የምትጮሺው ታዲያ? ነገርኩህ፣ በቃ ቺል ለማድረግ ነው አብሬ የሆንኩት። ገንዘብ ስላለሽ ያገኘሽውን ወንድ ጋር እየተኛሽ ሲጀመር ቅድም ራሱ እኔ እንደዚህ ነገር አላረግም ባረግ ብችል አረጋለሁ እና ስትይ የነበረው ውሸት እንደነበረ ያስበቃል። ሲጀመር አሁን መጠየቅሽ መልሽልኝ። እሱ ብቻ አይደለም፣ በእርግጠኝነት ደግሞ እሱ ብቻ አይሆንም። ካወራርሽ ምናምን እንደዚህ ካኳሁንሽ ያስተቀመጠ ሲጣ ቅድም የነገርኩህ አይ ነው ብር ስላለኝ የምፈልገውን ነገር ማድረግ እችላለሁ። እሺ አሁን ይሁን ነገር እኔ ነገርኩህ እኮ አሁንም ቢሆን አንተ እኔን እዚህ አስገድደህ ልትመታኝ ምናምን ትችል ይሆናል። ነገር ግን እኔን የመጉዳት ወይም ደግሞ ይሄ ካሜራ ለቃለሁ ምናምን የምትለው ነገር ግን ቴክ ኬር አዳምጪ። ቅድም ይኸውልሽ ስሜታዊ ስላደረግሽኝ ነው፣ በጣም ስላናደርሽኝ ነው ልመታሽ እንጂ የሴት ልጅ እጄ ላይ አላነሳም። ግን ካስገደድሽኝ ይኸውልሽ ትሰሚኛለሽ አይደለ? ያረሽው ነገር በጣም የሚያዋራ ነገር ነው። ሲጀመር ምሳሌ ስራ ራሱ በጣም የሚያስጠላ ስራ ነው። የጫት ስራ ራሱ በጣም አሳፋሪ ስራ ነው። ወጣቱን ነው እያበላሸሽልሽ። የእውነት እሱን እኮ እኔን ሳይሆን መጠየቅ ያለብን መንግስት ነው። ይሄንን ስራ መንግስት ለምን ፈቀደ? አሁን መጠየቅሽም ቻለሽ የማይሆን ውስጥ አትግቢ። አሁን ዝም በይ። ድንበሬን አትለፍ። ይኸውልሽ እኔ ማለት ነው ካንቺ ጋር በገባ ሲጀመር ከሱ ጋር ምን እንደሚሉ ከቤቴ እንዲወጣ ፈልጋለሁ። ከዚህ በኋላ አብሮኝም እንዲኖር አልፈልግም። ጭራሽ ደግሞ እንደዚህ አይነት ነገር አደረገ አይደለ? I swear እኔ ምንም አልፈልግም ከሱ ጋር። እንደውም ከቤቴ እንዲወጣልኝ ነው የምፈልገው። ገባህ አይደለ? ከቤቴ ይውጣ። እኔ የምፈልገው ለቤቴ ያደርጋለሁ። ስላስጠጋሁት ከኔ ጋር ስላኖርኩት ህይወት ስለሰጠሁት አሁን ይኸውልሽ ለኔ የጠየቅኩሽን ሳትመልሽ እየተመነቀንቀጥኝ ምንድነው መጠየቅ የምፈልገውን ጠይቀኝ። ግን አንተም የሚቆጭን ነገር አታድርግ። ምን ማድረግ እንደምትችል አታስፈራሪኛል። ሰሚያለሽ ሴትዮ አታስፈራሪኝ። ያስፈራራው ካለ ያስጠነቀቅኩ ነው። እስኪ መሄድ እንደምትችል አታውቅም። የምር ይሄን ቪዲዮ ሶሻል ሚዲያ ላይ ላገኘውና በእውነት እኔ ነው ያርገኝ። እኔንም አታውቅኝም። ሰሚያለሽ እኔንም አታውቅኝም። እንኳን እንዳንቺ አይነት ሴት አይደለም ስንቱ መታ ዘታ ነው የምትሄደው። ሰሚያለሽ አይደለ? እንዳንቺ አይነት ሴቶች እኔ በጣም አውቃቸዋለሁ። ምንም አታመጡ። እሺ እንዳንቺ አይነት ሴቶች እኔ በጣም አውቃለሁ። ምንም አባታቸው አታመጡ። ሲጀመር እኔ ካንቺ ጋር ራሱ ልክ ነሽ። ማንንም ልታክ ትችላለህ። ናጋርድ ና ይዛቱታ እንዲነካኝ አልፈልግም። እኔ ራሴ ልታክ ትችላለህ።